ሰላም ቤተሰብ እንዴት ናችሁ? ባለፈው ቃል በገባሁት መሰረት ለዩኒቨርሲቲ መውጫ ፈተና ተፈታኞች ወይም ኤግዚት ኤግዛም ለምትወስዱ ተማሪዎች ፈተና ክላስ ውስጥ መጠንቀቅና ማወቅ ያለባችሁ ነው። ወይም ሁለት ፈተናዎች አሉ፣ ክሊር ማቾይዝ እና ፍላግን እንዴት የምትጠነቀቁት፣ የትኛው ውስጥ ነው መስጠት፣ የትኛው ነው ትክክል የሚለውን በሌላ ቪዲዮ አዘጋጅቼ እመጣለሁ ብዬ ቃል ገብቼ ነበር። ቃል በገባሁት መሰረት ይዤ መጥቻለሁ። በቀጥታ ወደ ቪዲዮ ገባለሁ። እንዴት እንደምትጠቀሙት፣ እንዴት የትኛውን መንካት የሌለባችሁ፣ የትኛውን መንካት ያለባችሁ የሚለውን እና አገልግሎታቸውን እዛው ቪዲዮ ላይ ምን እንደሚመስል አብረን እናያለን። በቀጥታ ወደ ቪዲዮ ጋይስ። እንግዲህ ከቪዲዮ መግቢያ ላይ እንዳወራሁት ቃል በገባሁት መሰረት ፍላግ እና ክሊር ማቾይዝን አጠቃቀም እንዴት ነው መጠቀም ያለባችሁ፣ ኮምፒውተራችሁ ላይ ወይም ኤግዛም ሽታችሁ ላይ የቱ ላይ ይገኛሉ፣ ጥንቃቄ ሲያማድረግ ያለባችሁ ምንድነው፣ አገልግሎታቸውስ ምንድነው የሚለውን በዝርዝር ልናይ ነው በዚህ ቪዲዮ የመጣሁት። እንግዲህ እያንዳንዳቸውን ስናይ ፍላግ የት ይገኛል ወይም የሚገኝበት የት ነው፣ ቀጣዩ ደግሞ አገልግሎቱ ምንድነው ፍላግ፣ ወደ ሶስተኛው ፖይንት ደግሞ ሳልፍ ስለ ፍላግ ምን መጠንቀቅ አለብኝ የሚለውን እንድትለዩ ነው። ሁለተኛው በተን ደግሞ ክሊር ማቾይዝ ነው፣ የት ይገኛል፣ አገልግሎቱስ ምንድነው፣ ጥንቃቄ ማድረግ ያለብኝስ ምን ጋ ነው የሚለውን ስለ ሁለቱ በዲቴል እናወራለን። እንግዲህ ወደ መጀመሪያው ሳልፍ ስለ ፍላግ ነው የምናወራው። አንደኛውና የመጀመሪያው የት ይገኛል ለሚለው ጥያቄ ከጥያቄው በፊት ብዬ ከዚህ በፊት በሰራሁት ቪዲዮ አወርቻለሁ። እዚህ ላይ ነው የምታገኙት። ፍላግ እንግዲህ የሚገኘው ከዚህ ላይ ነው ወይም ከጥያቄው ፊት ነው የሚገኘው። አገልግሎቱ እና ወደ አገልግሎቱ ስናልፍ ከዚህ በፊት በወረቀት ስንፈተን አንድ ጥያቄ ከብዶን ወይም በሆነ ምክንያት በኋላ እንሰራዋለን ለማለፍ ስንፈልግ ጥያቄ ምልክት እንደምናደርገው ኮምፒውተር ላይ ደግሞ አንድ ጥያቄ ከብዷችሁ ወይም በሌላ ምክንያት ማለፍ ብትፈልጉ እንደ ጥያቄ ምልክት ማርክ ለማድረግ የምትጠቀሙት ፍላግ ነው። ምንም ሳትሰሩ የሆነ ምርጫ ሳትመርጡ ፍላግን ክሊክ ካደረጋችሁ ልክ አምስተኛው ላይ እንደምታዩት በዚህ መልክ ስፔስ ባዶ ስፔሱን ከላይ በቀይ ትሪያንግል መልክ ማርክ ያደርግላችኋል። ይህ ማለት ምርጫ አልመረጣችሁም በኋላ ሰራዋለሁ አይነት ነገር ነው። ወይም ደግሞ አጠራጣሪ መልስ መርጣችሁ በኋላ ቼክ ማድረግ ብትፈልጉ ወይም ማረጋገጥ ብትፈልጉ ልክ እንደ ስድስተኛው ትመርጣላችሁ። ከዛ ፍላግን ማርክ ክሊክ ስታደርጉት ልክ እንደዚህ ማርክ ያደርግላችኋል። ስለዚህ የፍላግ አገልግሎት ምንድነው ማለት ነው? ምንም የከበዳችሁን ጥያቄ በኋላ መልሶ ቼክ ለማድረግ ማርክ ለማድረግ ይጠቅማል። ወይም ደግሞ በአጠራጣሪ አይነት ነገር የሰራችሁን መልስ በኋላ ለማረጋገጥ ማርክ የምታደርጉበት ነው ማለት ነው። አገልግሎቱ ይሄ ነው። ጥንቃቄ ማድረግ ያለባችሁ እንግዲህ ይህን ፍላግ ምልክት ክሊር ሳታደርጉ ከላካችሁት፣ ለምሳሌ አምስተኛ እና ስድስተኛ እንደምታዩት እንዲህ እንዳለ ሰብሚት ባደረገው አምስተኛ እና ስድስተኛ ምንም እንዳልተሰራ ነው የሚቆጥረው። አምስተኛ ምንም ኦልሬዲ ምንም አልሰራችሁም፣ ምንም እንዳልተሰራ ይቆጥረው። ስድስተኛ ደግሞ መርጣችሁ ነገር ግን ፍላጉ ካለ ምንም እንዳልተሰራ፣ ከአምስተኛው ምንም ለውጥ የለውም። ስለዚህ ሰብሚት ስታደርጉ እያንዳንዱን ጥያቄ እያንዳንዱን አንሰር ሽት ክሊር ማድረጋችሁን ማረጋገጥ አለባችሁ፣ አንድም ቀይ ምልክት እንዳይኖር። ስለዚህ የፍላግ ማርክ እንዳይኖር ክሊር አድርጋችሁ ነው ሰብሚት ማድረግ የሚጠበቅባችሁ ማለት ነው። ጥንቃቄው መጠንቀቅ ያለባችሁ ፍላግ እንግዲህ ይሄ ነው። ወደ ሁለተኛው ነጥብ ሳልፍ ደግሞ ክሊር ማቾይዝ እንግዲህ ከስሙ እንደምትረዱት መሰረዝ ብትፈልጉ ነው፣ ምርጫችሁን መቀየር ብትፈልጉ ነው። ከዚህ በፊት በወረቀት ስትፈተኑ እንደምትሰሩት ሁሉ እዚህ ላይ ደግሞ ኮምፒውተር ላይ ለመሰረዝ የምትጠቀሙት ክሊር ማቾይዝ ነው። ለምሳሌ የሰባተኛውን ጥያቄ ከዛ በፊት ግን የሚገኝበትን ቦታ ላሳያችሁ። ከጥያቄው ከስር ነው የሚገኘው። እዚህ ላይ ነው የምታገኙት። አገልግሎቱ ምንድነው?
መሰረት ስትፈልጉ ለምሳሌ የሰባተኛውን ጥያቄ ቢ ቢሆንና መልሱ ከዛ በኋላ ሁለተኛ ላይ ስትከልሱት መልሱ ዲ ሆኖ ብታገኙት ትክክለኛው መሰረት ብትፈልጉ ቢ የነበረውን ቀጥታ ዲ ክሊክ ብታደርጉት ማርክ ያደርገዋል። ዲ ከቢ ወደ ዲ ማርክ ያደርገዋል። ልክ እንደዚህ ማርክ ዲን ማርክ ያደርገዋል። ነገር ግን ይዞት የሚሄድ የመጀመሪያው መልስ ነው ወይም ቢን ነው ሲስተሙ የሚረዳው። ስለዚህ ስትቀይሩ ቢ የነበረውን ዲ ለማድረግ ምን ማድረግ ይጠበቅባችኋል? ቢ የነበረውን ክሊር ማይ ቾይስ ስትሉት ሁሉንም ክሊር ያደርገዋል። ሁሉም ምርጫ እንደ አዲስ ይሆናል፣ ምንም እንዳልተሰራ ይሆናል። ከዛ በኋላ ነው ዲን ክሊክ ማድረግ የምትችሉት ማለት ነው። ነገር ግን ዝም ብላችሁ ቢ እንደነበር ከዛ ዲን ክሊክ ብታደርጉት ለጊዜው የተቀየረ ይመስላችኋል ወይም ዲን ማርክ ያደርገው ይመስላችኋል። ነገር ግን ይዞት የሚሄድ መልስ ወይም ሲስተሙ የሚረዳው መልስ የመጀመሪያውን ነው ወይም ቢን ይዞ ስለሚሄድ በዚህ ላይ ጥንቃቄ እንድታደርጉ ነው። ስለዚህ ጠቅለል ሳደርገው የፍላግ አገልግሎት እንግዲህ በኋላ ሰራዋለሁ የሚል እንደ በኋላ ሰራዋለሁ ለምን አይነት አገልግሎት ነው ያለው። ክሊር ማይ ቾይስ ደግሞ መሰረት ስትፈልጉ እንደ መልስ እንድትሰርዙ ነው። ክሊር ማይ ፍላግን ክሊር ሳታደርጉ ክሊር ማይ ቾይስ ብላችሁ መልስ ካልሰረዛችሁ ሳትሰርዙ ከሰራችሁ እንግዲህ እያንዳንዱ እንደዛ አድርጋችሁ የሰራችሁ ጥያቄ ዲስኳሊፋይ ሲሆን አስቡት ምን ያክል ፖይንት ይዞ ገደል እንደሚገባ ማለት ነው። ስለዚህ በጣም በጣም ጥንቃቄ የሚፈልጉ ነገሮች ስለሆኑ እንድትጠነቀቁ ነው። ባይ ዘ ዌይ ሞዴል ስትወስዱ ቴክኒሻኖች ያሳያችኋል፣ ግን እኛ ቪዲዮ አይተን ነው ያወቅነው። በእኛ ጊዜ ወይም 2017 ሰኔ ላይ ነው የተፈተንኩት። ቪዲዮ አይተን ነው ያወቅነው እንጂ ያን ያክል አላስረዱንም ነበር። ዝም ብሎ ጀስት አሳዩን እንዴት እንደምንገባ ዩዘር ኔም ምናምን እንዴት እንደምንጠቀም አሳዩን። ከዛ ወጡ። እኛ ነው ተፈተነን ወጣን። ምንም ሞዴል ላይ አላሳዩንም። ግን እንደየ ዩኒቨርሲቲው አንዳንድ ኮሚቴድ የሆነ ዩኒቨርሲቲ ሊያሳያችሁ ይችላል። በጣም ቀላል ነገር ነው። አንዳንዶች ደግሞ በቃ ቸልተኛ የሆነ ቴክኒሽያን ሲያጋጥማችሁ እንዳትሸወዱ ለማለት ያክል ነው። በጣም በዚህ ምክንያት እኔ የማውቃቸው ጎበዝ ተማሪዎች ነገር ግን ይህን ቴክኒክ በመሸወድ የተበሉ የማውቃቸው ስላሉ ነው። ስለዚህ እንዳትበሉ እንዳትሸወዱ ለማለት ነው። አይ ሆፕ የዛሬ ቪዲዮ አሪፍ እንደሆነ ተስፋ አድርጋለሁ። ቪዲዮውን ከወደዳችሁት እና ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ፣ እኛንም ያበረታታናል። ለቀጣይም ደግሞ ምን እንድንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፍ ትችላላችሁ። ለዛሬው የነበረን ቆይታ ነበር። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። ባይ ባይ።